አይቶም እግዚአብሔር አገልጋይ መቼም ቢሆን እንዳትፈሩ፣ እንዲች ብላችሁ እንዳትፈሩ፣ ሁሉ ነገራችሁ መስጠት ነው ያለባችሁ። ሁልጊዜም ቢሆን ይኸውላችሁ በልባችሁ የሆነ ፕሪንሲፕል ሊኖራችሁ ይገባል። የአገልግሎት ፕሪንሲፕል አንተ ራስህን እርሳው፣ እግዚአብሔር ያስታውስሃል። ስለዚህ ክርስትና ራስን መካድ ነው። አንተ እግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። የሰማችሁ ነው። ጀርባችሁን እሱ ይሸፍንላችኋል። ሙሴ ጸልይ ምን ይላል መሰላችሁ? በጣም ይደንቀኛል። አንተ በክርስቶስ ስትጠመድ ክርስቶስ ደግሞ በግል ጉዳዮች ይጠመዳል። አንተ በማን ስትጠመድ? በክርስቶስ ጉዳይ ስትጠመድ እሱ ጓዳህን ያለ መሶብህን ያስተካክልልሃል። እሱ የአባቴ እናትህን ጉዳይ፣ የትምህርትህን ጉዳይ፣ የስራህን ጉዳይ ባይኖር ራሱ ከሰው በታች የማትሆንበትን ጉዳይ እሱ ያስተካክል። በአንተ ስራ ይጠመድልሃል። ይኸውላችሁ ከሰው ምስጋናን የሚቀበል ሰው ከእግዚአብሔር ዋጋውን አጥቷል። እየሰማችሁ ነው። ሰው እንዲያያችሁ በፈለጋችሁ ቁጥር እግዚአብሔር ሆይ አትየኝ ማለት ነው በቅንፍ። አይቶም እግዚአብሔር አገልጋይ መቼም ቢሆን እንዳትፈሩ፣ እንዲች ብላችሁ እንዳትፈሩ፣ ሁሉ ነገራችሁ መስጠት ነው ያለባችሁ። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሁንልን። ያው እንደምታውቁት መንፈሳዊ አገልግሎት ማለት ያው ስጋዊ ወይም ደግሞ ምድራዊ የሆነ ነገር እንዳልሆነ እናውቃለን። በመንፈስ ቅዱስ መሪነት ለእግዚአብሔር ክብርና ለሰው ልጆች መዳን የሚቀርብ የፍቅር መስዋዕት ነው ብላ ነው ቤተክርስቲያናችን የምታስተምረን። ማዕከል አድርጎ የሚኖረው ህይወት የአገልግሎት ህይወት ሁለት ነገሮችን ብቻ ሁለት አካላት ነው። እሱም እግዚአብሔርና ምን ሰው። ደህና አደራችሁ። ስጠይቅ አለመመለስ አይቻልም። እሺ በሉ። ስለዚህ አገልግሎት ማዕከል አድርጎ የሚንቀሳቀሰው ወይም አንድ ሰው አገልጋይ ነኝ ብሎ የሚጠራው ከሁለት ማዕከል ሁለት አካላትን ብቻ ነው። ሰውና ማን አልኳችሁ? እግዚአብሔር። ሰውና እግዚአብሔር ማዕከል ያደረገ የሰውን መዳን ወደ እግዚአብሔር ለማቅረብ የምንሄድበት የፍቅር መስዋዕት ነው ለእግዚአብሔር የምናቀርበው ማለት ነው። አገልግሎት ለቤተክርስቲያን ስራ ብቻ አይደለም፣ ይልቁንም የክርስቶስ አርአያን ተከትሎ ራስን አሳልፎ መስጠት ነው። ለዚህም የሆነን ማዕከል የሚያደርገውን ዋናውን ጥቅስ ነግራችሁና ወደ ቀጣዩ እንሄዳለን። የማቴዎስ ወንጌል ምዕራፍ 20 ቁጥር 23 ላይ 28 ላይ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ያለው ደግሞ ራሱ ነው። ስለዚህ ሊያገለግልና ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ ነው እንጂ ሊገለገል አልመጣም። ወደ ምድር የመጣሁበት ዓላማ እናንተን ላገለግል ነው፣ ለብዙ ነፍሶች ቤዛ ለሆኑ ምትክ ለሆኑ መዳን ለሆኑ ነው እንጂ እኔ ልገለገል አልመጣሁም። ጌታ ነው፣ ንጉሥ ነው፣ ግን እሱ ሊገለገል አልመጣም፣ ሊያገለግል ነው የመጣውና ያው ቤተክርስቲያንም እንደምታስተምረን ሁላችንም እንደምናውቀው እዚህ ምድር ላይ ክርስቲያን ሆኖ መኖር ማለት ክርስቶስን መስሎ መኖር አይደል? በስጋዊ ዘመኑ የኖረውን አሁን the best version of ሰው የሚባል ምርጡ ሰው የዚህ ምድር ፐርፌክት የሰው ማንነት የማን ማንነት? የክርስቶስ ነው። ታውቃላችሁ አይደል? 33 ዓመት የኖረው እድሜ ይሄ የሰው ልጅ ህይወት የሚለካው በክርስቶስ አኗኗር። ምክንያቱም እሱ ፐርፌክት የሆነ ህይወት ስለኖረው ማለት ነው። ትክክለኛው የሰው ልጅ አኗኗር እንዴት መሆን ያለበት ካላችሁ እንደ ክርስቶስ ማለት ነው። ክርስቲያን ማለትም ያ ማለት ስለሆነ ትርጉሙ እሱ ስለሆነ ክርስቶስን መስሎ መኖር። ስለዚህ የተናገረው ስለ ራሱ ብቻ አይደለም፣ እኔን ተከትለውኝ ስለሚኖሩ እኔን መስለው ለመኖር ለሚፈልጉ ሰዎች የሰው ልጅ አለ። እኛም የምን ልጆች ነን? እሱ ራሱን የሰው ልጅ ብሎ ጠርቷል። በክርስቶስ ምትክ ደግሞ እኛን ተክተን ስናወራ የሰው ልጅ ለብዙ ሰዎች ለብዙ ነፍሶች ቤዛ ሊሆን ነው እንጂ ሊያገለግል እንጂ ሊገለገል አልመጣም። አብዛኞቻችን ግን መገልገል ነው የምንፈልገው። ዛሬ ሰንበት ተማሪ ስንሆን መገልገል ነው የምንፈልገው። መተን እንማራለን፣ አናስተምርም። ዝማሬ እንሰማለን፣ አንዘምርም። ትምህርቱን እንወስዳለን፣ መጽሐፍት እናነባለን፣ እኛ አንጽፍም አይደል? የሚመልሰን የሚመክረን ሰው እንፈልጋለን፣ እኛ ግን አንመክርም። ይህ መገልገል ነው እንጂ ማገልገል አይደለም። የሁሉም ትምህርቶች ዓላማ የሁሉም ዝማሬዎች ዓላማ ነገ በተለይ እዚህ ሰንበት ቤት ውስጥ የሚሰጡት ዓላማዎች፣ ትምህርቶች፣ ዝማሬዎች እያንዳንዱ የሚደረጉት ነገሮች ሁሉ መጨረሻቸው ለሌላ ሰው ለመትረፍ እንድንሆን የሚያደርገን ነገር ነው እንጂ እኛው ብቻ ቃርበን ይዘን እንስራችሁ ውስጥ ከተን ደፍነን እንድንኖረው አይደለም። ስለዚህ በትክክል የትክክለኛው የአገልግሎት ትርጉም የሰው ልጅ ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ ሊያገለግል እንጂ ሊገለገል አልመጣም ብሎ ትክክለኛውን የአገልግሎት ምንነት ነግሮናል። ዛሬ የምንነጋገረው ስለ ኢንቴንሽን። ኢንቴንሽን ማለት ምክንያት ወይም ደግሞ ዓላማ ማለት ነው። ምክንያት ብላችሁ ያዙት። አንድ ሰው እንግዲህ በሕይወት ዘመኑ ሲኖር ስለ ሁሉም ነገሮች ሊጠይቃቸው የሚችሉ ጥያቄዎች አሉ። 3 ጥያቄዎች። መጀመሪያው ምንድን ነው?
ምንድነው እየሰራ ያለው ሊሆን ይችላል። ነገሩ ምንድነው ሊሆን ይችላል። ምን ምትለው ብቻ። ሁለተኛው ደግሞ እንዴት ነው ሃው አረን እንዴት ነው ያንን ነገር ማድረገው? እንዴት ነው እያደረኩት ያለሁት? እንዴት ነው ማገለግለው? ባገለግሎት እንኳን ስንወስደው የመጨረሻውና በጣም ወሳኙ ነገር ግን ለምን ነው። ምን ብለን ምንነቱን ካወቅን በኋላ እንዴት ብለን እንዴት እንደምናደርገው ካወቅን በኋላ ግን የምናደርገውን ያንን ነገር የምናደርግበትን መንገድ ካወቅን በኋላ መጨረሻው የምንጠይቀው ነገር ለምንድን ነው ማድረገው? ርዕሳችን አገልግሎት ስለሆነ ምንድን ነው የምናገለግለው? ቅድም ነግሬያቸዋለሁ። እግዚአብሔርና ማንን? ሰውን። ከሰውና ከእግዚአብሔር ማን ይበልጣል? እርግጠኛ ናችሁ? ከሰውና ከእግዚአብሔር ማን ይቀድማል? እግዚአብሔር ምትሉ ከሰውና ከእግዚአብሔር ማን ይቀድማል ያልኳችሁ? ይበልጣል ሰውን ይቀድማል። እግዚአብሔር ምትሉ እግዚአብሔር አይቀድምም እንዴ? እኮ በሏ እጃችሁን አውጡ። እሺ ሰው ይቀድማል ምትሉ አውጡ እንጂ። ከሰውና ከእግዚአብሔር ማን የሚቀድመው? ሰው በሉ። ሰው በሉ በሉ እንጂ ሰው በሉ። አይሰማኝም ብላችሁ ተጠራጥራችሁ ነው። እግዚአብሔርን ተናግሯል አይደል? ራሱ ኢየሱስ ክርስቶስ አስቀድመ በዓይን የምታየውን ወንድምህን ሳትወድ በዓይን የማታየውን እኔን ልትወድ አትችልም ብሏል። በገና ታውቃላችሁ? በገና ታውቃላችሁ አይደል? እዚህ ኖር አይኖር አላውቅም። ኖራል ምሰሶ አለው በዚህና በዚህ በኩል። የምን ምሳሌ ነው የሚያክሰዋል? እሺ ቅዱስ ሚካኤልና የቅዱስ ከዛ የብሉይ ኪዳንና የመጨረሻው ትርጓሜ ዋናው ትርጓሜ ምንድን ነው? ፍቅረ ቢጽና ፍቅረ እግዚአብሔርን መውደድና ሰውን መውደድ። እና አባቶች ሲሰሩት ይሄንን ስራ ሲሰሩት እግዚአብሔርን መውደድ የሚቀድም ቢሆን ኖሮ አንዱን ምሰሶ ከፍ ያደርጉት ነበር። ቢያንስ እኩል ነው አይደል? ወገና ሰውን መውደድ ማለት እግዚአብሔርን መውደድ ማለት ነው። ሰውን ማስቀደም ማለት ማን ማስቀደም ማለት ነው? ይኸውላችሁ ሰውን ስታዩ እግዚአብሔር ማይታያችሁ ከሆነ ከስራችኋል ማለት ነው። ይታያችኋል። ሰው አሁን አጠገባችሁ እግዚአብሔር እንደተቀመጠ ይሰማችኋል። ትክክለኛው የክርስትና አኗኗር ነው። አስተምሮም እሱ ሰው ይቀድማል ከሁሉም ነገር በላይ። ሰው ውስጥ ያላገኘውን እግዚአብሔር የትም አናገኘው፣ ብንፈልገው እንኳን አናገኘው። እግዚአብሔር እንኳን መተን ብንጠይቀው አናገኘውም። እዛ ውስጥ ነኝ እኔ ነው እሱ ነኝ አጠገብ ያለው ወንድምህ ነኝ። የሆነ ነገር ዘለመታል አንድ ስቴፕ ተሻግረ ያለፍከው ነገር አለ። እሱም ሰው ነው። ሰውን ዘሎ የምናገኘው እግዚአብሔር አይገኝም። ቅዱስ ዮሐንስ አፈወርቅም ብሏል፣ ቤተ መቅደስ ውስጥ አትፈልገው ክርስቶስን፣ ውጪ በር ላይ የትኛው ሰው ላይ ፈልገው። እና አጠገባችሁ ያለው ሰው ላይ እግዚአብሔርን ፊል ማድረግ ካልቻላችሁ፣ ሰውን በማገልገል ደግሞ እግዚአብሔርን እያገለገላችሁ እንደሆነ እያገለገል እንደሆነ ካልተሰማን መቼም ቢሆን እግዚአብሔርን አናገኝም። መቼም ቢሆን እግዚአብሔርን አናገልግልም። ስለዚህ የመጣ ነው ለአንድ ዓላማ ነው፣ እሱም ለአገልግሎት ነው። የሰው ልጅ የተፈጠረው ለአገልግሎት ነው። የሰው ልጅ የመጣው አይደለም የሚለው ጥቅሳችን መነሻ ርዕሳችን የመጣው ሊያገለግል ለብዙ ነፍሶች ቤዛ ሊሆን እንጂ ሊገለገል አይደለም። የመጣው ማለት የተፈጠራችሁ የተወለድ ነው ለአገልግሎትና ለአገልግሎት ብቻ። በምን መንገድ? እሱ የእናንተ ፈንታ ነው። በየት በኩል ነው እግዚአብሔር የማገለግለው የሚለው የኛ ፈንታ ነው፣ ግን ለአገልግሎት ነው የመጣው። የምናገለግለው ደግሞ አንድ እግዚአብሔርን አንድ ሰው ነው። የሰማችሁ ነው። ቀድመን የምናገለግለው እግዚአብሔርን ሳይሆን ማንን ነው? ሰውን በሉ እስኪ። ሰውን በማገልገል ማንም ማገልገል ስለሚቻል እግዚአብሔር ከሰው በላይ ሌላ ዓላማ ስለሌለው። የሰማችሁ ነው። ምንም ዓላማ የለው። ክርስቶስ የመጣው ለማን ነው? ሰማይ የተፈጠረው ለማን ነው? ጮክ ብላችሁ ለሰው በሉ። ምድር የተፈጠረው ለማን ነው? እሺ መንግስተ ሰማያት የተፈጠረው ለማን ነው? የተፈጠሩ ነገሮች ሁሉ የተፈጠሩት ለማን ነው? እግዚአብሔር ለሱ ብሎ የፈጠረው ነገር የለም። አይገርም? ይሄ ሁሉ ለኛ ነው። ይሄ ሁሉ ትርምስ፣ ማህሌቱ፣ ሰዓታቱ፣ ቅዳሴ፣ ስጋው ደሙ፣ ይሄ ሁሉ ምስጢር፣ የ7000 ምናምን ዓመት የመጽሐፍ ቅዱስ ታሪክ፣ ሁሉም ትርምስ ለሰው ልጅ። ከምንም ነገር በላይ ደግሞ አንድ እግዚአብሔር ወልድ ሰው መሆኑ ወርዶ ሰው መሆኑ ለማን ነው? ለሰው። ሰውን ላገለግል ነው የመጣው። እግዚአብሔር ሰውን ካላገለገለ እኛ እንዴት ነው ሰውን ማናገለግል? ስለዚህ እንዳይመስላችሁ እግዚአብሔርና ሰውን ለይተን እኔ ማገለግለው ሰውን አይደለም እግዚአብሔርን ነው አይደለም። ፊት ለፊታችን ላለው ለወንድማችን መታዘዝ ስንጀምር፣ ትሁት ስንሆን፣ እሱ ውስጥ እግዚአብሔርን ማየት ስንጀምር፣ በትክክል እግዚአብሔርን ማገልገል ስንጀምር። ስለዚህ አገልግሎት ዋናው ዓላማ ሰውና ማንን ማገልገል? እግዚአብሔርን ማገልገል።
አስቀድሞ በሰው ውስጥ እግዚአብሔርን ማሰብ ያስፈልጋልና ያንን ዓላማውን ኢንቴንሽን ታዲያ ለምንድን ነው የምናገለግለው? እንዴት ነው የምናገለግለው? ስናገለግል እግዚአብሔርን የማያስቀይመው እግዚአብሔርን የሚያስደስተው አገልግሎት ምን አይነት አገልግሎት ነው? እነሱም ብቻ ነው ትንሽ ነጥቦች አንስተን እንጨርሳለን። ስለዚህ የሁሉም ነገሮች ይኸውላችሁ መሰረቱ ኢንቴንሽን ነው ወይም ደግሞ ለምን ነው። ለምናችሁ ልክ ከሆነ ለምን ሁላችንም የምናውቀው በውስጣችን ነው። በነገራችን አሁን አንድ ጥያቄ ጠይቃችሁ ምን እያደረግን ነው? አሁን እየተማርን ነው አይደል? እንዴት ነው እየተማርን ያለው? ግልጽ ነው አይደል? እኔ እዚህ ጋር ቆሜ በማይክ እናንተ ቁጭ ብላችሁ አይደል ብዙ ማብራራት እንችላችሁ። ለምንድን ነው እየተማርን ያለው? እሺ ለምንድን ነው እያስተማርኳችሁ ያሉት? እኔ ምክንያቱም ታውቃላችሁ። አሁን እናንተን እንዴት ያለ መምህር ነው ለማስዋል ነው እያስተማርኳችሁ ያሉት። በምን አወቃችሁ? አይደለም የምትሉት ታውቃላችሁ። እስቲ ለምን እንደማስተምራችሁ ታውቃላችሁ? ማን ነው የሚያውቀው? እኔና እናንተ ለምን እየተማራችሁ እንደሆነ አላውቅም። እስኪ እንደው የሚለውን ልስማ ብሎ የመጣ ሰው ይኖራል። በትክክል ለመማር ፈልጎ የመጣ ሰው ይኖራል። ጓደኛው ይዞት የመጣ ሰው ይኖራል። የሁላችንም ለምናችን ምክንያታችን ይለያል። የምናውቀው ግን እኛና እግዚአብሔሮቻችን ግን አሁን የተማርነውን ነገር ህይወታችን ላይ ውጤት እንዳያመጣ የሚያደርገው ቁጭ ብለን መማራችን እንዴት የተማረ እንደሆነ ማወቃችን ሳይሆን ለምን ብለን መማራችን። እየሰማችሁ ነው? ምክንያታችን ነው ትምህርቱ ውስጣችን ሰርጾ ውጤት የሚያመጣው። ስለዚህ አንድ ሰው ለምኑ ተቃራኒ እንኳን ቢሆን ውጤቱ ሌላ ነው የሚሆነው። ላስረዳችሁ በአንድ ምሳሌ። ሊቀ ነቢያት ሙሴ ትዝ ይላችኋል አይደል? ሊቀ ነቢያት ሙሴ በመንገድ ሲሄድ አንድ ግብፃዊ እስራኤላውያን ሲደበድብ ያየዋል። ሲጣሉ አይቶ ሊገላግል ገባ አይደል? ተሳስቶ በጥፊ መጥቶት እጁ በጣም ኃያል ስለነበረ ግብፃዊውን ምን አሉ? ገደለው። ይህን ታሪክ አታውቁም? ገደለው። ከዛ በቃ ሲደናበር ያኛው እስራኤላውያን ለምን እንዴት እንደዚህ ታደርጋለህ ብሎ እሱ ጭራሽ ጮኸበት። እኔ እኮ አንተን ላግዝ ነበር አግዘኝ ብያለሁ ወይ። ስለዚህ ግብፃዊውን ቀብሮ እንዳያገኙት እንዳይታሰሩ ሸሽቶ 40 ዓመት ነው የበግ እረኛ ሆኖ 40 ዓመት ሙሉ። ከዛ የተመለሰ ሊቀ ነቢያት ሙሴ ሰው ገሏል። የመጀመሪያው ታሪኩ እሱ ነው። ገዳይ ነው ሊቀ ነቢያት ሙሴ። ሁለተኛውን ምሳሌ ልስጣችሁ። በአዲስ ኪዳን ነው። የአስቆርቱ ይሁዳ ትዝ ይላችሁ አይደል? ጌታን ይሸጠው ማለት ነው። ከሸጠው በኋላ ጌታን መጥቶ ምንድን ነው ያደረገው? ሳመው አይደል? መሳም የምን ምልክት ነው? አሁን አንድ ሰው መጥቶ ቢስማችሁ የምን ምልክት ነው? የፍቅር ነው አይደል? መግደልስ ሊቀ ነቢያት ሙሴ ሰው ገሎ አትግደል የተባለውን ሕግ የተሰጠው ግን ለማን ነው? ቅዱስ ሆኖ ነው። አልተኮነንም በሱ። ይሁዳስ ክርስቶስን ሳመው። ግን የሳመው ለምንድን? ለመሸጥ አይደል? ለሚሸጠው ሰዎች ሊጠቆማቸው ፈልጎ ነው እንጂ ወዶት አይደል። ስለዚህ ይኸውላችሁ ማተር የሚያደርገው ድርጊቱ አይደለም። መግደላችሁ፣ መሳማችሁ፣ ቁጭ ብላችሁ መማራችሁ፣ መውጣታችሁ አይደለም። ጉዳዩን ያደረጋችሁበት ምን ምክንያት? እየሰማችሁ ነው? ኢንቴንሽን ምንድን ነው? አሁን ቁጭ ብዬ የተማርኩት ያለሁት ለምንድን ነው? ሁልጊዜ እንዲሆን ራሳችሁ መጠየቅ ያለባችሁ። የማገለግለው ለምንድን ነው? በዘልማድ በቃ መሯሯጥ የለብንም። ልብሰ ስብሐት ለብሳችሁ ስትቆሙ ምንድን ነው እያደረኩ ያለሁት? እሺ እየዘመርኩ ኦኬ፣ እንደዚህ ነው እየዘመርኩ ያለሁት፣ ግን ለምን እግዚአብሔር ኃጢአቴን ይቅር እንዲለኝ ከልቤ እግዚአብሔርን ማገልገል ስለምፈልግ ነው። ህይወቴን ለእግዚአብሔር መስጠት ስለምፈልግ ነው። መሄጃ ስላጣው ነው። ማገልገል ስለ ግዴታዬ ስለሆነብኝ ነው። ከነሱ ውጪ ሌላ ጓደኛ ስለሌለኝ ነው። ሰንበቴ ተመጣጣት ግዴታው የሆነበት ማለት ከዚህ ውጪ ሌላ ህይወት ስለማናውቅ ዝም ብለን የምንመላለስ ብቻ። ለምናችን ምንድን ነው? እንዴት ነው ማገልገል ያለብን? እግዚአብሔርን የሚያስደስተው አገልግሎት ምን አይነት አገልግሎት ነው? ስለዚህ እነሱም ብቻ አንድ አራት ነጥቦችን አንስተን እንጨርሳለን። እግዚአብሔር ከኛ ጋር ይሁን። እየገባችሁ ነው? የሰማችሁ? እንቀጥል አይደል? ከሚወደው እንጀምር፣ ከማይወደው እንጀምር። ከሚወደው እንጀምር። መሀል የሆነ ነገር እንኳን ቢፈጠር የሚወደውን ሰምተን ብንሄድ ይቻላል አይደል? እግዚአብሔር ከኛ ጋር ይሁን። የመጀመሪያው ትህትናን የተሞላ አገልግሎት ነው እግዚአብሔር የሚፈልገው። ምክንያቱም እሱ ራሱ ትሁት ስለሆነ። ቅድም እንዳልኳችሁ የአገልግሎት ህይወት ማለት ክርስቶስን መስሎ መኖር ማለት ነው። እኔ በልቤ ትሁት ነኝ ብሏል ጌታ። ትሁት የሚያስተምራቸውን ተከተሉኝ ያላቸውን ሐዋርያትን ዝቅ ብሎ እግራቸውን አጥቧል። ድምፁን ከፍ አድርጎ ሲናገር ጠዋፍ አያጠፋም ነበር ይላል። የሚጤስ ጠዋፍ አያጠፋም። ሲራመድ እንኳን እርጋታው የተነሳ የተቀጠቀጠ ሸንበቆ እንኳን አይሰብርም፣ አይሰነጥቅም። ጌታችን በጣም የተረጋጋ በጣም ትሁት፣ ሁሉንም ሰው የሚያከብር በአይኑ ማንንም ሰው ጀጅ የማያደርግ ሰው ትሁት ነው። እና ትህትና ከሌላችሁ ለሆነ ሰው ክፉ ለሆነ ሰው ላይ ምንጮህ
ለሆነ ሰው ደግሞ ምናምን ሰው ከሆነ አናከብርም ማለት ነው። አሁን እዚህ ጋር የተከበሩ ሰዎች ምናምን አለቃችን ምናምን አሉ እነሱ እኩያችን የሚመስሉ ማለት ነው። አጠገባችን ያሉ ሰዎች በእኛ ደረጃ ያሉትን ሰዎች ደግሞ ባካሃተ ምናምን ምንል ከሆነ እንደዚህ ታገሉት እግዚአብሔር አይደል። ስለዚህ በየትኛውም አገልግሎት ትሁት መሆን ያስፈልጋል። ትህትና ማለት በነገራችን ላይ ራስን ዝቅ ማድረግ ማለት አይደለም። እየሰማችሁ ነው? እንደዛ ነበር ይመስላችኋል? እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በቃ አይገባኝም፣ እኔ ከሁሉም በታች ነኝ ምናምን ማለት አይደለም። ያንን ማመን ማለት ነው። አሁን እዚህ ጋር አንድ ሰው እኔ እኮ ውሻ ነኝ፣ እኔ እኮ ትል ነኝ ለቅዱስ ዳዊት አይደል፣ እኔ እኮ በጣም በቃ ኃጢአተኛ ነኝ ብሎ ውጪ ላይ አንተ ውሻ ብትሉት ማናባን ነው ደግሞ እንደዛ ያልከው ይላል። ስለዚህ ያለውን አያምነውም ማለት ነው። ትህትና ማለት ከልብ ነው። ትህትና ከልብ የሐዋርያት ሥራ ምዕራፍ 20 ላይ ይላችሁ በትህትና ሁሉና በብዙ እንባ ለጌታ ተገዛው ይላል። በትህትና ሁሉና በብዙ እንባ ለጌታ ተገዙ። ለክርስቶስ የተገዛ አገልግሎት ማለት ትህትና ያለበት አገልግሎት። ሁልጊዜም ቢሆን ከማንም ሰው የተሻላችሁ እንደሆነ የሚሰማችሁ ከሆነ ከስራችሁ አገልግሎት እናንተ ናችሁ። ማሪሳቅ ይላል እኔ ኃጢአተኛ ነኝ ማለት አይደለም ትህትና። እኔ ኃጢአተኛ ነኝ ብሎ ማመን ነው። ከዛ ሰው የተሻልኩ ነኝ ብሎ ማሰብ ማመን ማለት ነው። እውነትም አይደለሁም ብሎ ማሰብ። አሁን እኛ ይመስለን እንዴት ነው አቅሙ አለን ከነሱ የተሻለን፣ ግን ያው ትሁት ስለሆንኩኝ ራሴን ዝቅ ማድረግ አለብኝ። ይችላሉ ማለት የለብኝም። ግን እንደምንችል እናምናለን። ከነሱ የተሻለ እንደሆነ እናምናለን። ትህትና እሱ አይደለም። በትክክል ማመን ቅድም እንዳልኳችሁ ሁሉንም ሰው በእግዚአብሔር ልክ ይህ ሰው ለእኔ ክርስቶሴ ነው እግዚአብሔር ነው ብሎ የሚያምን ሰው ዝቅ ነው የሚለው፣ አንገቱን ነው የሚደፍነው። ስለዚህ ትህትና የተሞላበት አገልግሎት በጣም 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 ማተር ያደርጋል። በጣም ሁለተኛው በፍቅር ላይ የተመሰረተ መሆን አለበት። ያለ ፍቅር የሚደረግ አገልግሎት ለጆሮ እንደሚከብድ የሚጮህ ጸናጽል ነው ይላል። አገልግሎት ለሰው ልጅ ካለ ርኅራኄ የመነጨ መሆን አለበት። በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ሆኛለሁ ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ። ስለዚህ በፍቅር የተመሰረተ መሆን አለበት። እንዴት ነው ይሄ? እንደ ስራ የሚያየው ሰው ካለ አገልግሎትን በቃ ከስራ አገልግሎት ስራ አይደለም። በፍቅር የተመሰረተ ማለት ቅድም እንዳልኳችሁ ሰዎችን ለማዳን የምር ራርተንላቸው ውስጣችን በቃ ተረብሾ ለነሱ ስናገለግላቸው የሆኑ ሰዎችን ለመመለስ ነፍሳትን ለመመለስ ስንሄድ ከፍቅር የተነሳ መሆን አለበት። ሰንበቲቱ ስላዘዘን መሆን ይላል። ቆመን ስንዘምር ስንማር ወደነው መሆን አለበት። ፍቅር የሌለው አገልግሎት ዜሮ። ቅድም እንዳልኳችሁ እንደሚጮህ ጸናጽል ምንም ያለ ሰው እጅ አይጮህማ። ፍቅር ማለት እጁ ነው የሚያጮኸው። ጸናጽል በራሱ ተነስቶ ይጮሃል፣ አገልግሎት ይሰጣል። መቋሚያ በራሱ ይቆማል። እኛ ያለ ፍቅር ማለት ልክ እንደዛ ነው። ምንም ትርጉም የለውም። ትርጉም የለውም ስላችሁ ይሄ ሁሉ ዓመት ተምረን ይሄ ሁሉ ዓመት ሰንበት ተማሪ ሆነን ይሄ ሁሉ ዓመት አገልጋይ ዘማሪ ሰባኪ ሆነን አንዳች ነገር የለም። እግዚአብሔር የቆጠረልን ነገር። ስለዚህ ፍቅር ያስፈልጋል። ከመውደድ ያንን ሰው ወደ ነው አገልግሎቱን ወደ ነው እዚህ መምጣት ወደ ነው። ይሄ የሚያሳየው ደግሞ ትጋት ፍቅር ነው። ተግባር እንድናደርግ ወይም ደግሞ እውነተኛውን ተግባር መነሳሳት የሚሰጠን ፍቅር። ሰው ካልወደደ ፍቅር ከሌለው ምንም ነገር ላይ ኮሚትመንት ሆኖ አይቀጥልም። ምንም ነገር ላይ። ስለዚህ ከፍቅር የተነሳ ከፍቅር የመነጨ የምር በመራራት የምር በመውደድ እዚህ መምጣትን በየቀኑ በመናፈቅ እቺን ሰንበቴትን ምን ላርግ በቃ እስኪ ተኝታችሁ ሁሉ አሳስባችሁ አቃል እቺ እንዴት ነው ማድረግ? አሁን የሁሉ ወንበር ባዶ ነው። አያሳስባችሁ? ስንት ኦርቶዶክሳውያን ያሉት እዚህ ከተማ ውስጥ ስንት ነው ያሉት? ትምህርት ቤት ስንት ነው ያሉት? እናንተ የምታውቋቸው እዚያ ያሉ ሰዎች። እኛ ዝም ብለን እንዲሁ ጅንን ብለን እኔ ሰንበት ተማሪ ነኝ አንተ መቼ ነው የምትማረው አይነት ነገር ነው እንጂ የምናሳየው በፍቅር እነዛን ሰዎች ጎትቶ ማምጣት ምንም ትዝ አይልም። አሁን ሰኞ ትምህርት ቤት ክላስ ስትገቡ 3 ቀን ሙሉ እዚያ ላይ ያሏቸው ተማሪዎች ታገኛላችሁ። በጣም እርግጠኛ አይደል? ዋሻው አለ በቃ አንተ አመጣም አይደል መቼም ሰው አትሆንም አይነት ንግግር ነው እንጂ መጎተት ያንን ሰው መውደድ እንዴት አድርጌ ነው ማሰቡ ስትራቴጂ ማውጣት ምናምን የለም። በቃ ቁጭ ብሎ ማለም ያስፈልጋል እኮ መጨነቅ ያስፈልጋል። የሰው ነፍስ እኮ እግዚአብሔር እኮ ለአንድ ነፍስ እኮ ነው እዚህ መጣ ሰው የሆነው እርቃኑን የተሰቀለው እኮ ለሰው ልጅ ነፍስ ለአንድ ሰው ማለት ለአንድ ለጠፋው በቃ 99። ስለዚህ በጣም በጣም ፍቅር ያስፈልጋል፣ መውደድ ያስፈልጋል። ሰዎችን ከልብ ወደን መቅረብ ያስፈልጋል።
ሶስተኛው ያው በቀናች በኦርቶዶክሳዊ ሃይማኖት መመራት ያስፈልጋል። ይሄ በጣም ወሳኝ ነጥብ ነው እላችሁ። አገልግሎት ከቤተክርስቲያን ዶግማና ቀኖና ውጪ ሊሆን አይችልም፣ መሆንም የለበትም። የአባቶችን ትምህርትና ስርዓት ጠብቆ መጓዝን ይጠይቃል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ ነው አይደል? እለምናችኋለሁ ያለው አይደል? ይሁዳ 1:3 ላይ ለቅዱሳን ፈጽሞ ስለተሰጠች አንድ ጊዜ ለተሰጠች ሃይማኖት ትጋደሉ ዘንድ እለምናችኋለሁ ነው። መቼም ያላችሁበትን ከተማ ታውቁታላችሁ፣ ፈተናውን ታውቁታላችሁ አይደል? እኔ እንኳን ከውጭ ሆኜ በደንብ ነው የሰማሁት። እና እግዚአብሔር ያለ ምክንያት ይመስላችኋል ሆሳና ውስጥ እንድትወለዱ ያደረጋችሁ? ስለምታስፈልጉ እኮ መቼም በህይወታችሁ ያለፋችሁትን መንገድ ታውቁታላችሁ። እንዴት እግዚአብሔር ዞሮ እዚህ ሰንበት ተማሪ እንዳደረጋችሁ ሁላችንም በእርግጠኝነት በአጋጣሚ ሰንበት ተማሪ አስበን አቅደን ቤተሰቦቻችን በዚህ ዓመቱ ሰንበት ቤት ይገባል ያለው ሰው የለም አይደል? ወይ ጓደኞቻችን ስበን ወይ አይተን ተመኝተን ድንገት ነው ሰንበት ተማሪው። ድንገት ግን እንዳይመስላችሁ እግዚአብሔር በምክንያት ነው ያደረገው። ስለዚህ እናንተ ናችሁ እዚህ ላሉት ኦርቶዶክሳውያን ከለላ መሆን ያለባችሁ እናንተ ናችሁ። እምነታችሁ እንዳይፈተን በጣም ብዙ ሰዎች ከቤተክርስቲያን እየወጡ ነው ያሉት። በጣም ብዙ ሰዎች ልታለቅሱ ነው የሚገባችሁ። ማልቀስ ነው ያለብን። አንድ ሰው እኮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ ማለት እኮ አልዳንም፣ አይድንም። ከዚህ በኋላ ከድህነት መንገድ ወጣ። የመንግስተ ሰማያትን በር ትቶ በተቃራኒ መንገድ ሄደ ማለት ነው። ሊያንገበግበን ነው የሚገባው። ቅድም ያልኳችሁ የምር ሰውን መውደድ ስትጀምሩ፣ ፍቅር ሲኖራችሁ ላገልግሎት መጎተት ጀምሩ። ቅዱስ ዮሐንስ አፈወርቅ ወንድምን ስለማዳን ይውላችሁ በጣም ተናግሯል። ብዙ ነገር ልላችሁ ይችላል። የመጀመሪያው ይውላችሁ አንድ ሰው አንድ ክርስቲያን ወይም እኛ አገልጋይ ወንድሙን ከማዳን ወደ ኋላ ከሚል ወይም ደግሞ ስለ ወንድሙ መዳን ማሰብ ከሚያቆም ፀሐይ ብርሃኗን መስጠት ብታቆም ይቀላል። ፀሐይ ብርሃኗን መስጠት ብታቆም አስቡ፣ ጨለማ ነው አይደል? እሱ ይሻላል። አሁን እኛ እንደዚህ ኬርለስ ሆነን ቁጭ ከምን የሚሻለው እሱ ነው። ቢጨልም ዓለም ብትጨልም ብትጠፋ ይሻላል። አንድ ክርስቲያን ስለ ወንድሙ መዳን ማሰብ ከሚያቆም ፀሐይ ብርሃኗን ከመስጠት ይሻላል። ሌላ ልጨምርላችሁ። ቅዱስ ዮሐንስ አፈወርቅ ያሉ ስለ ወንድሙ መዳን የማያስብ ሰው ድኗል ብዬ አላስብም። እስኪ በሉ ስለ ወንድሙ በሉ ሁላችሁ። አይ እንግዲህ በሉ እንጂ መዳን የማያስብ ሰው እሱ ራሱ ድኗል ብዬ አንድንም ነው ታውቃላችሁ። ስለ እያንዳንዱ ነፍሳት እግዚአብሔር ይጠይቀናል። በተለይ ደግሞ አገልጋይ ሆነን ሰንበት ተማሪ ሆነን ስለ እያንዳንዱ ነፍሳት ሕዝቅኤል 33:8 ላይ አንድን ኃጢአተኛ ሄደ ይላል። አንተ ሰው ተው በኃጢአትህ ትሞታለህ ባትለው ያ ሰው ከነ ኃጢአቱ ቢሞት የዛን ኃጢአተኛ ደም ከእጅህ ይፈልጋሉ ይላል እግዚአብሔር። የሰማችሁ ስለ እያንዳንዱ አሁን ስትመጡ ቤታችሁ ውስጥ በእናንተ እድሜ ያሉ እህትና ወንድሞቻችሁ እናትና አባታችሁ ትተናችሁ የመጣን ሰዎች አሉ። ስንመለስ ነጣላችንን ያስቀመጥን ጀጅ የምናደርጋቸው ቤተሰቦቻችን አካላት አሉ። ስንመጣ የሆነ ድንጋይ ላይ ቁጭ ብለው ወይ የሆነ ቦታ ቁጭ ያሉ ትምህርት ቤት የምናውቃቸው በስራ ቦታ የምናውቃቸው ሰፈር ውስጥ የምናውቃቸው ወጣቶች አሉ። እነዛ ሰዎች በኃጢአት ውስጥ ሆነው ከነ ኃጢአታቸው ቢሞቱ ስላየናቸው ብቻ እግዚአብሔር የኃጢአተኛውን ደም ከማን እጅ ይፈልግ? ከኛ ነው። የት አለ በዛ መንገድ እንድታልፍ ያደረኩ የዛ ቤተሰብ አባል ያደረኩ እዚህ መተህ ተምረህ ስትሄድ እንድታስተምራቸው እኮ ነው እንጂ ፍታቸው እንድትመጣ አይደለም። ስለዚህ የት አለ ነፍሴ ይላል የፈጠርኳት ነፍስ ይላል እግዚአብሔር። ስለ እያንዳንዱ ነፍስ ይጠይቃል። ስለዚህ ተጠያቂ ነው ስለ ሁሉ። ስለ እያንዳንዱ ሃይማኖቱን ስለቀየረ ሰው ተጠያቂ። በተለይ ደግሞ እዚህ ከተማ ውስጥ እኛንን የምንጠይቀው በነገራችን የእነሱ ድክመት አይደለም፣ የእኛ ስንፍና ነው። እኛ ጎበዝ ብንሆን እኛ ጥሩ አገልጋይ ብንሆን ኖሮ ሁሉ ነገር አብያ አንድ መናፍቅ አይኖር ነበር። አንድ እንኳን እንደዚህ ዶሚኔት እንዲደረግ አይደለም። ስለዚህ መበርታት ያስፈልጋል። ራሳችሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና ትምህርት በደንብ መሰረት ማስያዝ። ቅዱስ ጴጥሮስ እኮ ጠይቋል። በልባችሁ ተስፋ ያለውን ነገር ለሚጠይቃችሁ ሰዎች ለጥያቄዎቹ መልስ ለመስጠት የተዘጋጃችሁ ሁኑ ብሏል። ስለ እያንዳንዷ ነገር በተለይ ደግሞ እዚህ ከተማ ስላላችሁ ሰዎች እያንዳንዷን የምትረቱበት መልስ ያስፈልጋል። አይታወቅም። አጋጣሚ ነጠላ አድርገን ስንሄድ እኮ በየመንገዱ የሚጠይቅም ብሶ ነው። ሰንበት ተማሪ ሆኖ ስንት ሰው ትንሿን ነገር ስለማያውቅ ማለት ታምረ ማርያም ምናምን ሲባል ውይ ምናምን ደንብሮ ይወጣል። እድሜ ዘመኑን የሰማውን ታምረ መመርመር ስለማይችል ብዙ ቀን ሰምቶታል እኮ ምን ማለት ይሆን ብሎ አባቱን አልጠየቀም። ልክ ከሌላ ሰው ግን ጠየቁ ሲመጣ እውነትህን እኮ ነው ብሎ ይወጣል። በጣም ብዙ ትምህርቶች፣ በጣም ብዙ ነፍሳት። ስለዚህ መበርታት ያስፈልጋል። ስለ እያንዳንዱ ነፍስ አታውቁም። ማን እየሸሸ እንደሆነ አናውቅም። ነጠላ ለብሰው እዚህ ስለመጡ እዚህ ናቸው ማለት አይደለም። ስለዚህ ቼክ ማድረግ ያስፈልጋል። ጓደኞቻችን ማምጣት ማጽናት ያስፈልጋል።
ምከሩን ባይሉ ማስተምሩን ባይሉ ማስተማር ያስፈልጋል። ባገኘነው አጋጣሚ ሰውን ለማዳን እንጣራለን። በዚህች እምነት እኛም የጸናን ሆነን ሌሎቹም እንዲጸኑ የወጡትም እንዲመለሱ መጀመሪያም ያልነበሩትም እንዲመጡ እስከዛ ድረስ እንሄዳለን። ቅዱስ ዮሐንስ አፈወርቅ ነው ቤተክርስቲያንን ስራ ፈት አደረግናት ይላል። የቤተክርስቲያን ስራ እኮ ክርስቶስ ያዘዛት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምኖች ያርጓችሁ ነበረ የታዘዘችው ቤተክርስቲያን። አህዛብን መናፍቃን ነበር እኮ እንድናስተምር። አሁን እንደዚህ ጉባኤ ሲዘጋጅ ሰባኪዎች ንስሐ ግቡ ወደሙ ተቀበሉ አልነበረም መሆን የነበረበት። ጌታ ያዘዘው አህዛብን አስተምራችሁ አስጠምቁ፣ እግዚአብሔር የለም የሚለውን አስጠምቁ፣ እግዚአብሔር አምላክ አይደለም የሚለውን አስጠምቁ ነው። ግን እኛ በጣም ሰነፎች ስለሆኑ የትንሿ ቤተክርስቲያን፣ ትንሿ ቤተክርስቲያን ማለት ቤተሰብ ማለት አባትና እህት፣ ወንድም፣ ልጆች ማለት ስለ ንስሐ ስለ ስጋው ደግሞ መማማር የነበረብን አሁን በትላልቅ ጉባኤዎች በትላልቅ መምህራን የሚሰጠን ትምህርቶች መማማር የነበረብን ትንሿ ቤተክርስቲያን ውስጥ ነው። የት ውስጥ አልኳችሁ? ትንሿ ቤተክርስቲያን ማለት ምን ማለት ነው አልኳችሁ? ቤተሰብ ቤት ውስጥ ነበር መሰጠት የነበረብን። ውጭ ያለው አውደ ምሕረት ትልቁ የቤተክርስቲያን ስራ አህዛብን ማጥመቅ ነበር። እኛ ሰነፎች ስለሆንን ግን ቤተክርስቲያንን ስራ ፈት አደረግናት ይላል። ስራ ፈት አደረግናት። በእኛ ስንፍና ምክንያት ዕቅበተ እምነት ትምህርት የለም ደግሞ የሚወር ትንሽ ሰው ነው በቃ ይሄን የሚያስፈልግ። ስለዚህ እምነታችሁን መጠበቅ አለባችሁ። እናንተ ጸንታችሁ ያልጸኑትን ማጽናት፣ ከዛ አልፈን የወጡትን ምን ማለት ጭራሽ ያልነበሩትን እዛ ድረስ መሄድ አለባችሁ። የሰንበት የታገጎት ጥጉ እሱ ነፍስን መመለስ ነው። ስለዚህ በቀናች ሃይማኖት መጽናት ያስፈልጋል። የጸኑትን ማጽናት ማገልገል ያስፈልጋል። አራተኛው እግዚአብሔር የሚወደው አገልግሎት ምን ያለበት ነው ካላችሁ ቅድስናና ንጽህና ያለው አገልግሎት። ቅድስናና ንጽህናን ገንዘብ ማድረግ ያስፈልጋል። አገልጋይ ሌሎችን ወደ ቅድስና ከመጥራቱ በፊት ራሱ በንስሐና በቅዱስ ሥጋው ደግሞ መታደስ አለበት። ዕብራውያን 12:14 ላይ ያለ ቅድስና ጌታን ሊያይ የሚችል የለም። እስኪ ያለ ቅድስና በሉ ጌታን ሊያይ የሚችል የለም። ማንም ንጹህ መሆን አለበት። እኛ ተቀድሰን ነው ሰውን ለማስቀደስ እንዲቀደሱ ወደ ንጽህና ህይወት እንዲመጡ ማድረግ እንችል። በጣም ብዙ ሰንበት ተማሪ የንስሐ አባት የለውም፣ ንስሐ አይገባም፣ ስጋው ደሙን አይቀበልም። ግን እዚሁ ነው የምንመላለሰው። ቀደም ወንድማችን ሲዘምር ነበር እለት እለት እመጣለሁ አልቀረውም ከደጃፍ አይደል? ሁሌ ነው የምንመጣው። ተመለስን እሰማለሁ አልነጠፍም ሁሌም ካፍ ግን አልፈራህም እንደ ድሮ አይደል? መደንገጡ የለም ከኔ ከልሎኛል ግብዝነት አይደል? እዚሁ ሆነን ጠፍተናል። አንገባ ንስሐ ስጋው ደሙን አንቀበል ጭራሽ ንስሐ አባት አሁን እዚህ ጋር ንስሐ አባት ያላችሁ ነው የሌላችሁ ብዬ እጅ አውጡ ብል ጥሩ አይመጣም ብዬ እንጂ ኦፊስ ነው የታወቀ ምንድን ነው እድሜያችሁ ገና ስለሆነ ማትይዙ ለምን ንስሐ ማትገቡት? ከምንም ነገር በላይ እኮ መግባት ያለብን እኮ እኛ ጭራሽ ቤቱ ውስጥ ሆነን እንዳለን ነው። የጠፋው ሉቃስ ወንጌል 15 ላይ ከተጠቀሱት ታሪክ አንደኛው የጠፋው ድርኝ ነው አይደል? የት ነው የጠፋው? ቤት ውስጥ ነው የጠፋው። ቤት ውስጥ ካሉ ቆሻሻ ውስጥ ነው የጠፋው። እንደ ጠፋው ልጅ አይደለም የወጣው፣ እንደ በጉም አይደለም ወጥቶ የጠፋው፣ እዛው ቤት ውስጥ ነው። መጸለይ ያለባችሁ ጌታ ቤት ውስጥ ሆኜ የጠፋሁትን ነው ይመልሰኝ ማለት ነው። ለሰው ስንሰብከው ቀላል ነው፣ እኛ ጋር ሲመጣ ነው የሚከብደን። እውነቴን ነው የምላችሁ። ንጽህና በተለይ ደግሞ ንስሐና ስጋው ደግሞ የታጀበ አገልግሎት እንዴት ያለ ደስ ይላል መሰላችሁ። በነፃነት በቃ እግዚአብሔር ፊት ቆማችሁ ሳትሳቀቁ ኃጢአታችሁ ሳያሳቃችሁ አንገታችሁን ሳያስደፋችሁ እንድታገለግሉ ያደርጋችሁ። በጣም ብዙ ወንድሞች፣ በጣም ብዙ እህቶች፣ ብዙ ጸጋ የነበራችሁ ሰዎች ከኃጢአት የተነሳ በጣም ተሰብረው ርቀዋል አይደል? ከሰንበት የወጡ ተማሪዎች የሉ ብትጠይቋቸው ዝም ብለው የሆነ ምክንያት ሰጧቸው እንጂ በእርግጠኝነት ኃጢአት ነው። የአብዛኛው አገልጋይ ከቤተክርስቲያን መውጣት ኃጢአት ነው። ምን አረጋለሁ ብላችሁ አታውቁ? ሳንወሻሽ እንነጋገርን። ሁላችንም ሰንበት ቤት ማቋረጥ አስበን እናውቃለን አይደል? ምን አረጋለሁ እዚህ እኔ አይገባኝም እንደዚህ አይነት ኃጢአት እየሰራሁ ገና እግዚአብሔር ፊት መድረኩ ላይ ቆሜ እሱን አገለግላለሁ ማለት ደግሞ እንዴት ይቻላል ብለን ሰይጣን የሚፈልገው ይሄንን። ስለዚህ ነገ ተስፋ ቆርጠን ዲፕረስድ ሆነን የሆነ ሀዘን ውስጥ ገብተን ተሰብረን ከቤተክርስቲያን ወጥተን የባሰ የሆነ ኃጢአት ውስጥ ራሳችን እንዳናገኘ በቅድስናና በንጽህና ህይወት መመላለስ ያስፈልጋል። የመጨረሻው ራስን መካድ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ የምታገኙት የክርስትና ሁሉ መሰረት የሆነው ትምህርት ሊከተለኝ የሚወድ አስቀድሞ ራሱን ይካድ ከዛም ዕለት ዕለት መስቀሌን ተሸክሞ ምን ይበለኝ ይከተለኛል። ራስን መካድ ምን ማለት ነው? እግዚአብሔርን ስታገለግሉ ይህችን ቤተክርስቲያን ስታገለግሉ ራሳችሁን እስክትረሱ ነው የምታገለግሉ? ስማችሁ እስኪጠፋባችሁ ታገለግላላችሁ?
ሁላችንም የሆነ ጥቅም ከሌለው በስተቀር አናገለግልም። የሆነ ነገር ጥቅማችንን ወይ መብታችንን ወይ ምቾታችንን የሚጋፋ ነገር አንፈልግም። አይ ይቀራላ ምንድን ሌላም ቤተክርስቲያን እኮ አለ ከፈለግ እንደውም ትቼው ዝም ብዬ እየመጣሁ አስቀድሼ እንደማንኛውም ምእመን ሆናለሁ ነው ምን ድርሽ እንዲሉብን አንፈልግም። ማንም እንዲደርስብን አንፈልግም። ይሄ ራስን አለማካድ መርሳት ያስፈልጋል። አንተ ራስህን እርሳው፣ እግዚአብሔር ያስታውስሃል። ስለዚህ ክርስትና ራስን መካድ ነው። ሁሉ ነገራችሁን አሳልፋችሁ መስጠት አለባችሁ። እስኪ አገልግሎት በሉ ሁላችሁ። የትርፍ ጊዜ ህይወት አይደለም፣ ማወቅ አለባችሁ። የሆነ ተመራችሁ ሰርታችሁ ምናምን በቀራችሁ ጊዜ የምታገለግሉት አለ። ሁልጊዜም ቢሆን ይኸውላችሁ በልባችሁ የሆነ ፕሪንሲፕል ሊኖራችሁ ይገባል። የአገልግሎት ፕሪንሲፕል ሊኖራችሁ ይገባል። እስኪ በትርፍ ጊዜ በሉ እኖራለሁ፣ በሙሉ ጊዜ አገለግላለሁ። በቃ ይሄ ነው። እሺ አገልጋዮት፣ እሺ በሉ። ኖረን አይደለም የምናገለግለው፣ አገልግለን ነው የምንኖረው። መብላት፣ መጠጣት፣ ስራ ምናምን የትርፍ ጊዜ ይሁን ላገልግል። ከዛ በኋላ የሚመጣ ነገር እንዳያሳስባችሁ። እግዚአብሔርን አገልግሎ የወደቀ ሰው የለም። ማንም ወድቆ አያውቅም። ማንም ተርቦ ተጠምቶ አያውቅም። ማንም ከሰው በታች ሆኖ አያውቅም። እናንተ ብቻ ከልባችሁ አገልግሎት እንጂ እግዚአብሔር ህይወታችሁን አሳልፋችሁ ልትሰጡት ያስፈልጋል። ራሳችሁን መካድ ያስፈልጋል። ነጻ ፈቃዳችሁን አሳልፋችሁ ልትሰጡት ያስፈልጋል። ስለዚህ ትምህርቴን ሳልማር ስራ ሳልሰራ ሳልቀጠር ከሰው በታች ሆኜ ከጓደኞቼ በታች ሆኜ ይኸው እግዚአብሔር ቤተክርስቲያን ደግሞ ቤተሰቦቻችን ይሉናል። ያው ሰንበቴ ስትል አንቺ እዚህ ወድቀሽ ሌላው አለፈ ምናምን ምንም እንዳታስጨንቁ። አንተ እግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራልሃል። የሰማችሁ ጀርባችሁን እሱ ይሸፍንላችኋል። ሙሴ ጸልይ ምን ይላል መሰላችሁ? በጣም ይደንቀኛል። አንተ በክርስቶስ ስትጠመድ ክርስቶስ ደግሞ በግል ጉዳዮች ይጠመዳል። ገብቷችሁ ያልኳችሁ? አንተ በማን ስትጠመድ? በክርስቶስ ጉዳይ ስትጠመድ እሱ ጓዳህን ያለው መሶብህን ያስተካክልልሃል። እሱ የአባቴ እናትህን ጉዳይ፣ የትምህርትህን ጉዳይ፣ የስራህን ጉዳይ ባይኖር ራሱ ከሰው በታች የማትሆንበትን ጉዳይ እሱ ያስተካክል። በአንተ ስራ ይጠመድልሃል። አይቶም እግዚአብሔር አገልጋይ መቼም ቢሆን እንዳትፈሩ፣ እንዲች ብላችሁ እንዳትፈሩ። ሁሉ ነገራችሁ መስጠት ነው ያለባችሁ። ዘማሪም ብትሆን ሰባኪም ብትሆን በየትኛውም መንገድ ብታገለግሉ ብዙ አይነት አገልግሎት አለ። እግዚአብሔርን ስታገለግሉ ግን የሁል ጊዜ አገልግሎታችሁ አለ። የሁል ጊዜ ህይወታችሁ በትርፍ ጊዜ ይመጣ። አሁን በዚህ ሰዓት ደሞዝ የሚቆረጥበት ምናምን ከቀረ ደሞዝ ይቆረጣል። የአንድ ወር ደሞዝ አይሰጥህም። ተማሪዎች ደግሞ 20 ማርክ 30 ማርክ አለው ምናምን ቢባል ይህ ወንበር ባዶ እንደሚሆን ሁላችን ነው። ያው እግዚአብሔር የሚረዳ አምላክ ማለት ነው። አገልግሎት እንደዚህ የሚባል ነገር የሆነ ነገር መስዋዕት ማድረግ ያስፈልጋል። የሆነ ነገር ልትተው ያስፈልጋል። ትታችሁን መምጣት ያለበት እግዚአብሔር ይበልጣል። አይበልጥ ሁሌ ከምን ነገር በላይ እሱ ደግሞ እንዴት ማመን ያስፈልጋል። ለሱ ብዬ የተውኩትን ነገር መቼም እግዚአብሔር አይጥለኝም ማለት ያስፈልጋል። ስለዚህ ራስን ሙሉ ለሙሉ አሳልፎ መስጠት መካድ ያስፈልጋል። እነዚህ እግዚአብሔር የሚወዳቸው አገልግሎቶች ናቸው። በጣም ትንሽ ነው፣ በውስጡ ግን በጣም ብዙ እውቀቶች እና ትምህርቶች ነው ያሉት። የመጨረሻው እግዚአብሔር የማይወደውስ እንዴት አይነት አገልግሎት ስናገለግል ነው? የመጀመሪያው ለከንቱ ውዳሴና ለሰው ታይታ ሲሆን እግዚአብሔር አገልግሎታችን አይቀበሉም። ሰዎች እንዲያደንቁን የምናደርገው አገልግሎት ዋጋ አይኖረውም። ጌታችን በወንጌል የፈሪሳውያን ግብዝነት ለሰው ታይታ የሚያደርጉትን ጸሎት ነቅፏል። ማቴዎስ ወንጌል ምዕራፍ 6 ቁጥር 5 ይኸውላችሁ ከሰው ምስጋናን የሚቀበል ሰው ከእግዚአብሔር ዋጋውን አጥቷል። እየሰማችሁ ነው? ሰው እንዳያችሁ በፈለጋችሁ ቁጥር እግዚአብሔር ሆይ አትየኝ ማለት ነው በቅንፍ። ስለዚህ ሁሉ ጊዜም ቢሆን ቅድም እንዳልኳችሁ ለምናችሁ ነው የአገልግሎት ምክንያታችሁን እግዚአብሔር እንደይኝ ጌታዬ ወይ እያየኸኝ ነው ማለት አለባችሁ። ይሄኝ አንተ ፊት ልታይ ዋናው ነጥብ ሰዎች እንዲያመሰግኗችሁ እንዲያደንቃችሁ፣ ወይኔ አንተ ድምጽ እኮ ወይኔ አንተ ስታወራ ወይኔ አንቺ እኮ በቃ አንተ ስትይ ምናምን ከሆነ ፍላጎታችሁ እግዚአብሔር ያንን የሚልበትን እድል ነጥቃችሁታል ማለት ነው። ከሰው ምስጋናውን የተቀበለ ሰው ይሰማል አይደል? ከሰው ምስጋናውን የሚቀበል ሰው ከእግዚአብሔር ምስጋናውን አይቀበልም። መጀመሪያ ከማን ስለተቀበለ?
ከሰው ዋጋ ያገኘ ሰው ከእግዚአብሔር ያለው ዋጋ አለ። በጣም መሸወድ እኮ ነው። በምድር ብትመሰገኑ ይሻላችኋል፣ በምድር ብትሸለሙ ይሻላችኋል፣ መጨረሻ ላይ መንግስተ ሰማያት ብታገኙ ይሻላችኋል። የተሻለው ነገር አይደል? ስለዚህ ሁልጊዜ ከሰው የሆነ ነገር ፈልግን ማለት ከእግዚአብሔር ልናገኝ የምንችለውን ነገር ወደ ኋላ እያደረግን በጣም ከባድ ነው፣ ይገባኛል። ግን በጸሎት ከዛ ኮንሽስ በመሆን ንቅት በማለት ማለት የሆነ ሰውነታችን ደስ ሲለን መንቃት አለብን። ምንድን ነው እያደረኩ ያለሁት? ሰው ሲያመሰግነኝ ለምን ነው እንደዚህ ደስ የሚለኝ ማለት ያስፈልጋል። የቅዱሳን አባቶችን ትህትና ማየት ያስፈልጋል። እንጦንስ አባ እንጦንስ በረከቱ ይደርብን፣ አሜን በሉ። አፈር ሆኜ ሳለሁ እንደ ቅዱስ አድርገው ከሚቆጥሩኝ ሰዎች ጠብቀኝ እያለ ይጸልያል። ቅዱስ እኮ ግን ራሱ እንደ አፈር ነው የሚያስበው የሚያምነው። ከዛ ጭራሽ መተው ቅዱስ የሚሉኝ ሰዎች አልፈልግም። ቅዱሳን በጣም የሚሸሹት የሚያመሰግናቸውን ሰዎች ከሰው ምስጋና ከተቀበሉ ከእግዚአብሔር ያላቸውን ዋጋ አክሊል የሚያውቁ ስለሚመስላቸው ደግሞ ስለሆነ ባገኙት አቅም ከምስጋና ከውዳሴ የሚሸሹት ለዛ። ስለዚህ ምስጋና ከሰው ከንቱ ውዳሴው ራሱ ምንድን ነው? ከንቱ ነው፣ የትም አይገባም። የሆነ ስሜታችሁን ልባችሁን ያሞቅላችኋል። ከዛ በኋላ ደግሞ እንደዚህ ያመሰገናችሁ ሰው ነገ መሳደቡ አይቀርም አይደል? ለዚህ ከከንቱ ውዳሴ የራቀ እግዚአብሔርን ብቻ የሚያስብ። ሌላኛው በጣም ወሳኙ ነገር ለጥቅምና ለገንዘብ መሮጥ ያለበት አገልግሎት እግዚአብሔር መቼም ቢሆን አይቀበለውም። አገልግሎትን እንደ መተዳደሪያ ወይም እንደ ንግድ የሚያይሳል። የጊዜና የጌሃዚንና የይሁዳን ታሪክ ማስታወስ ይገባል። ሁለተኛ ነገሥት ላይ ለራሳቸው ጥቅም ብለው ያደረጉትን ነገር እንዴት ምን አይነት መቅሰፍት እንዳመጣባቸው እናንተ ገብታችሁ ማየት ትችላላችሁ። ቀደም እንዳልኳችሁ ከእግዚአብሔር የምናገኘው ዋጋ ይበልጣል ሁሌም ቢሆን እና መክሰር ነው። እኔ የምለው ይኸውላችሁ አገልግሎትን ለጥቅም ለገንዘብ እንደ ስራ የምታዩት ሰዎች ካላችሁ ወይም ደግሞ የምትፈልጉት ለዛ ካላችሁ ፊልድ ቀይሩ፣ ይቅርባችሁ። አንደኛ መቀሰፍ ነው፣ ሁለት እድሜን ማባከን ነው። ለምንም ለባዶ ልታገኙ እኮ ትችላላችሁ፣ ግን ዋጋ ይኖራችሁ። እንደ ማንኛውም ምዕመን ሆኖ እያስቀደሱ ምናምን እየቆረው መኖር ይሻላል። እየሰማችሁ ነው አይደል? ስለዚህ ለራስ ጥቅም ፌመስ ለመሆን የሚፈልግ ሰው አለ። ታዋቂ እንትን ሆኜ በየቦታው እንደዚህ ካል መቼ አንደኛ አትሆኑም፣ ሁለት ከሆናችሁም የእግዚአብሔር አገልጋይ አይደለም የምትሆኑ። በጣም መጠንቀቅ መሸሽ ያስፈልጋል። የመጣውን ነገር መግፋት ላይ ያስፈልግ ይችላል እኮ ግን ቢያንስ ስናገለግል ለጥቅምና ለገንዘብ ብለን አይደል ማገልገል ያለብን። ካልኩሌት አድርገን እዚህ እንዴት በዚህ ያገኛለሁ እንዲህ በሆን ፌመስ ሆኜ እንደዚህ ሀብታም ሆናለሁ ታዋቂ ዘማሪና ሰባኪ ከሆንኩ በኋላ ምናምን ብላችሁ ስትራቴጂ የምታወጡ ከሆነ መቼ አንደኛ አትሆኑም፣ የተፈለገ ነገር ሁሉ ስለማይገኝ። እንደውም አሪሳቅ የዓለም ክብሯ ልክ እንደ ጥላ ነው ይላል። ስትከተሉት ምን ይላል? ይሸሻል። ስትሸሹት ምን ይላል? ይከተላል። በጣም በፈለጋችሁት ልክ አታገኙት። በጣም የሚፈልገው ሰው አያገኙም። ክብር፣ ዝናን፣ ገንዘብ የሚፈልግ ሰው አያገኙም። አይ በቃ እንደማይፈልገው ሰው ሆኜ ላገኘው ልትሉ ነው። እንደዚህ አይነት ነገር ደግሞ አይቻልም። እሱንም ቢሆን እግዚአብሔር ያውቃል። ከልብ መጥላት በቃ መተው ያስፈልጋል። ካመጣው አምጣው ራስህ። እኔ ግን ማንን ነው የማገለግለው? እግዚአብሔር ነው። ሰው ምንም በቅድም እንዳልኳቸው ራስን መካድ ያስፈልጋል። በዚህ ውስጥ ይኸውላችሁ አንድ ነገር ፓሽኔ ነው የሚባለው ጸጋዬ ነው የሚባለው ከነገሩ ከምታደርጉት ነገር አንድ ነገር ሳታገኙ በየቀኑ ማድረግ የምትችሉት ነገር ከሆነ አሁን የምትሰሩትን ስራ የተቀጠራችሁበትን ወይም የምትማሩትን ነገር ነገ ለምሳሌ እንደማታልፉ እያወቃችሁ መቼም ቢሆን 12ኛ ክፍል አታልፉም፣ ትምህርት አትማሩም፣ ሰርቲፊኬት አይሰጣችሁም፣ ሰራተኛውም ደግሞ ደሞዝ አይሰጥም እየተባለ በየቀኑ ትሰራላችሁ። ሌላ የሚከፍለኝ ቦታ ሄዳለሁ፣ ሌላ የሚያሳልፈኝ ትምህርት ቤት ሄዳለሁ። ለምን? ጥቅም ስለሌለ ልፋት። አገልግሎት ግን የሆነ ነገር አገኛለሁ ተብሎ አይደለም ይችል ሁሉ ነገራችን ለክርስቶስ ሰጠን። ስለዚህ ከጥቅምና ከገንዘብ መለያየትና ጥልን ከመዝራት ከጥላቻ በጣም ብዙ ሰንበት ተማሪዎች ወጡት ገሌ እንዲህ ብላኝ ገሌ እንዲህ ብላኝ እሷ ካለች እኔ አልገባም ይችላል አረ እሷ እዛ ሰንበት ቤት እያለች እሱ እዛ እያለ በፍጹም ይችላል። ይህም የከሰረ አገልግሎት። ስለዚህ ከጥላቻ መለያየትን የሆነ ቡድን ጀማ ምናምን አትፍጠሩ። በጣም በተቻላቸው አቅም እንደዚህ ላለመሆን ነው። የሆነ 3 4 ሰው አለ ደግሞ አይደል ሰንበት ቤት በየሁሉም ሰንበት ቤት ውስጥ አሉ። የሆነ ከባድ ጀማ አለ አይደል ማያስቀር ስቃላችሁ ደግሞ ከዛ ውስጥ ተጠበቁ። ሁሉንም በፍቅር ያቀፈ አገልግሎት ማድረግ ያስፈልጋል።
በመካከላችሁ ቅናትና ክርክር ስላለ ስጋውያን አይደላችሁ ምን ይላል? መቼም ቢሆን መንፈሳዊ ሳልሆንም ማለት ቅዱስ ጳውሎስ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ በመካከላችሁ መለያየትና ጥላቻ ስላለ ስጋውያን አይደላችሁ ምን ናችሁ ማለት ነው። የስጋ አገልግሎት ደግሞ የእግዚአብሔር አገልግሎት አይደለም። አራተኛው ቸልተኝነትና ታካችነት። ይሄ የሁላችንም ጸባይ ነው። የእግዚአብሔር ስራ ያለ ጥንቃቄና ያለ ትጋት መስራት። የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሁን ይላል ትንቢተ ኤርምያስ ላይ። በምን የሚያደርግ? በቸልታ። ያው ከፈለገ ይሆናል፣ ካልፈለገ አይሆንም። አርፍደን እንመጣለን ከፈለግን ምናምን በቃ ማንም ምንም አይመጣም። የእግዚአብሔር ቤት ነው፣ የአባቴ ቤት አይደል እንዴ ምናምን ይልሳል። ምን እንደፈለኩ ነው መሆኑን የአባቴ ቤት ነው፣ ቤተክርስቲያን አይደል ማንም አያዘኝም ምናምን የሚል ሰዎች ግን በጥንቃቄ ማድረግ ያስፈልጋል። እያንዳንዷን የአገልግሎት መንገድ ቸልተኛ ሳናረፍድ እንደፈለግን መሆን ስለቻልን እንደፈለግን መሆን አለብን ማለት አይደለም። ስለዚህ ከቸልተኝነት መውጣት ያስፈልጋል። የመጨረሻው ያለ ጸሎትና ያለ መንፈሳዊ ሕይወት መንቀሳቀስ የአገልግሎትን መጨረሻው ኪሳራ ነው የሚሆነው። ከምንጩ ከራሱ ከክርስቶስ ተለይቶ ፍሬ ለማፍራት መሞከር ማለት እኮ ነው። ያለ እኔ ምንም ልታረጉ አትችሉም አላለም ዮሐንስ 15 ላይ? ያለ እኔ ምንም ልታረጉ አትችሉም። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ። ስለዚህ ጸሎት የማይጸልይ አገልጋይ አይደለም። መንፈሳዊ ሕይወቱን ለማስተካከል ሞክር። ያለ አንተ ማገልገል እችላለሁ። ማንን? አንተን እግዚአብሔርን ያለ አንተ ማገልገል እችላለሁ እንደማለት ነው። በተቻላችሁ አቅም ጸሎት ላለማቋረጥ ሞክሩ። ጠዋት ተነስታችሁ ቢከብዳችሁ ከሰዓት እየሄዳችሁ ከእግዚአብሔር ጋር ያላችሁን አገልግሎት ብቻ መንገድ ከእሱ ጋር ያላችሁ ንግግር፣ የፍቅር ግንኙነት ላለማቋረጥ መሞከር አይደለም። መንፈሳዊ ሕይወት የሌለው አገልጋይ አይደለም። ስለዚህ እነዚህ ነገሮች አገልግሎት ውስጥ የማያስፈልጉ ናቸው። የመጨረሻው ለአገልግሎት ትልቅ ምሳሌ የሚሆነን ያው ቅድም ቅዱስ ዮሐንስ አፈወርቅ ነው። እርሱ በአገልግሎቱ እውነቱን በመናገሩ ምክንያት ብዙ መከራ ደርሶበታል። ስለ እግዚአብሔር ክብር የሚመጣ መከራ ከክብር ሁሉ ይበልጣል ብሎ ቅዱስ ዮሐንስ አፈወርቅ ነው ያልኳችሁ። ምናልኳችሁ ስለ እግዚአብሔር ክብር የሚመጣ መከራ ከምን ይበልጣል? ከክብር ሁሉ ይበልጣል። ያን በማለት ህዝቡና ቤተክርስቲያን በንጽህና ያገለገለ አባት ነው። ቅዱስ እንጦንዮስን በጣም ብዙ ቅዱሳን በአገልግሎት ምሳሌ ማድረግ እንችላለን። በጣም ትንሽ ነው፣ ደክሟችኋል፣ እንቅልፋችሁ መጥቷል፣ ታስታውቃላችሁ። ለነበረን ጊዜ አምላካችን የተመሰገነ ይሁን። እግዚአብሔር የሚወደውን አይነት አገልግሎት እንድናገለግል ራሱ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።